አርጋበታለች። ጃኒ ራሷ አኩን ትናገር። ኩንዬ ይሄ የእውነት የተረጋገጠ ነገር አለ። ቺት አርጋበታለች አዶኒ ላይ። ጀማው አንደኛ ነገር ልንገርክ ዳኒ፣ በሁለቱም ወገን ሳትሰማ ላይክ እንትን ምንድን ይባለው ያለ መፍረድ ኖ ማለት አሁን እኮ የሁለቱም ወገን ሳትሰማ የሚባል ነገር እኮ የለም። ቀድማ ሀሳብ የሰጠች ሴትና ፍትህ ፈልጋለሁ ብላ የወጣች ሴት እንዴት ነው ማለት ነይና ኤክስፕሌን አድርጊ ተብላ ከዛ በኋላ አልወጣም የምትለው? ማለት እሱ ወጥቶ ድፍረት ተሰጥቶት መጥቶ ገብቶ እንደዛ ኤክስፕሌን ያደረገ እሷ ገብታ እንደዚህ ኤክስፕሌን አለማድረግ እኔ እንጃ የጥፋትነት ስሜት ይመስለኛል። አይ ቲንክ እኔ እንደዛ ይመስለኛል። አሌክስ የምታውቀው ነገር እንዲፈራ በጣም ተወኝም ሰርካለ ምን ይልሽ ጋዝ የሆነ ነገር ሀይድ እያደረገ ነው። የሚያውቀው ነገር አለ ማውጣት ፈልጓል እኮ ግን በቃ ተናንቆታል። ፑሽ በሉት ጋዝ አሌክስ ፑሽ ሰርኪ እና ሰርካለ ምን ይልሽ ሲጀመር አሞራው ነው አንበሳ ካልተለቀቀ አያወጣም እንጂ ሚስተር ጉፍ ቢዝነስ ሰው አይዲያን አስቀምጬ በወጣ ደስ ይለኛል። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ በነበረው ነገር ያው ቅድም አጋጣሚ እየተከታተልኩ ነበር። ያው የሁለቱም ተከታይ አይደሉም፣ አልከታተላቸውም ብዙም። ያው ዛሬ ካየሁት ነገር ተነስቼ ግን ሀሳቢ ሲያስቀምጥ ምንድን ነው ልጅቷ ጆኬር ጋር ገብታ ኤክስፕሌን የማድረግ ግዴታ ያለባት። ምክንያቱም እንደውም አለመምጣቷ በጣም ዋይዝ ነች ወይ ጎበዝ አማካሪ አላት ብዬ አስባለሁ። አለመምጣቷ እንዴት? ምክንያቱም ኮምፕሊትሊ ጆኬር ሳይድ ይዞ ነበር ሲያወራ ነበር። እንደውም እኔ ያሰብኩት በውስጥ ከጆን ጋር ተነጋግሮ ሁሉ ላይ የከፈተ ይመስለኛል። እሺ የሆነ ጥያቄ ልጠይቀዛው ያለ መምጣቷን እሷ ተወቃሽ ያረጋት ወይ ሰው ጥፋተኛ ያረጋት ብለህ ታስባለህ? ኖ ተወቃሽ አይደለችም። እንደውም በጣም ጎበዝ ጥፋቷ የራሷ መሆኑን ሁሉን ነገር ውሸት እንደሆነ ሰው አይገነዝብም ብለህ ታስባለህ? ኖ ማለት ሎንግ ተርም የሚያስብ ሰው እንደዛ ሊያስብ ይችላል። አርቆ የሚያስብ ሰው፣ ቆም ብሎ ግንዛቤውን አስብቶ የሚያስብ ሰው ግን እንደውም ጎበዝ እንደሆነች አለመምጣቷ ጥሩ እንዳደረገች ነው የሚያስበው። ለምን መሰለህ? አሁን ነገ ይኸውልህ አንደኛ ነገር ልንገራቸው ተጀመረ እንጂ አላለቅም። ነገ ምን አይነት ማስረጃ ይዛ እንደምትመጣ አናውቅም። እች ልጅ ተስዋራምሰኛ ሁለቱ ወገን ሳንሰማ ንፍረድ። ብራቮ። አዎ ተጀመረ እንጂ አላለቅም። ነገ ይኸውልህ አንደኛ ነገር ጆከር ሲጋጭበት አይታችሁ ከሆነ አብዛኛው ሰው አላስተዋለትም። የሆነች ልጅ ጠየቀችው የሆነ ቮይስ አሰማለሁ ሲል እንደ ማን ይላከልህ ራሱን ጆ እንዳል ይላከልህ ስትለው ኖ አይደለም ማለት አይደለም ከሱ ጋር እንደውም አንደዋወል በውስጥ ማናወራም ማለት። ከዛ ጆን ገብቶ ደግሞ እዛው እንትን ሲለው የላኩልህን አይተዋል ወይ ሲለው እዛው ተጋጨበት። ገባ? ስለዚህ በውስጥ ያወራሉ ማለት ነው። ጆከር ግን መጀመሪያ ያለው አናወራም ነው። እኔ ብዙ ነገር አስቤያለሁ። ሁለተኛ ነገር ኤቪደንስ ብሎ ያመጣው ጆን ዳንኤል አይታችሁት ከሆነ መጀመሪያ እሱ ደውሎላት ያላነሳችበት ኤቪደንስ አለ እዛው ላይ የለም። ሰው ግን አልጠየቀም። ጆከር ራሱ መጠየቅ አልፈለግም። ተሳስተሃል በጣም ሪከርድ አለ ባይዘው ያለ ሪከርዱን ጀሚሎ ሪከርዱን ደግመሽው እሷ ደወለች አላነሳም። ከዛ መልሶ ደወለላት። ተገልብጦት እንትን ላይክ ሚረር ስለተደረገ ተገልብጦብህ ነው ጀሚሎ። ተገልብጦ ስለሆነ ነው ስልኩ እንጂ ያው አንተ ኤኒዌይ ግን አንተ ህዝብ ከኩላሊቴ ተማር ባይ ዘ ዌይ አሞራው አንድ ነገር መረዳት ያለብህ በዚሁ ለማህል ያሳዘነኝ እኔ እንገር ጆን ዳንኤልና ጃኒ ፈልገው ነው ያደረጉት። እግዚአብሔር ምስክሬ ነው። እኔ ያሳዘነኝ አዶናይ ነው። እግዚአብሔር ማርያም አረባክ ፊዮና አዶናይስ ወንድ ነው፣ ችግር የለውም። እሷ ናት የምታሳዝነው። ልጅ ለመሰለ በጣም ያሳዘነኝ አሁን ለምን የናየው ብዙም ልብ ብለህ ካየህ የናየው ብዙም አላሳዘነችም። ለምን you know there is like የሆነ አላ የሆነ የመለያየትና አብረን ነው የምናሳድገው የሚል ፐብሊክ ኢሜጅ ሰርተዋል ኦልሬዲ በእኔ አይን። they're not making it look like they're separated but they're just raising their kid። በዛ በኩል ግን
አሁን አዶናይ በሆን ብዬ ሲሳልኩት ነገር በስመ አብ ወወልድ ወመንፈስ ቅዱስ ምን ታሪክ አለኝ ከዛ በኋላ አይ እኔ አላወራም አታገኝ እስር ቤት ነበርኩ መጨረሻ ላይ አሁን ምን አለ ማርያም ነው ለመሰለ አስበው እዚህ ጋር ይወለ እንዴት ነው ፐብሊክ ላይ ባይ ዘ ዌይ ብዙ ጊዜ አቤላ ቺክ ምናምን ስትጠብስ የምታስበው አንድ ጭንቅላት ላይ ያለ ነገር አለ አይደል ሴት ልጅ ወይ ታስከብራለች ወይ ታስንቃለች እሱ እዚህ ጋር የሆነ ነገር እኔ አሁን የሆነች ሴት የኔ ነች ብዬ ፐብሊክ ላይ ሳወጣት ገብቷላ የኔንም ስም ፕሮቴክት ታደርጋለች ብዬ ነው ማውጣት ለሰሙ የኔ ለሷ ወጥቼ ፕሮቴክት እንደማደርጋት ሁሉ የኔንም ስም ፕሮቴክት የምታደርግ ሴት ነው ልፈልግ የምችል ገባ ፊዚካሊ ምናምን ሳይሆን ይሆነ አላ ሴት ልጅ ወይ ታስከብራለች ወይ ታስንቃለች ይሄ ልጅ ግን አስበው አሁን ወላይታ ድረስ አብራው ሄዳ ከዛ በኋላ ደግሞ ሌላ ወንድ ጋር እየደወለች ብሮ that's embarrassing actually እሱ ፓርት በጣም እንትን ነው የሚለው ግን እንደዛም ሆኖ ያለውን ነገር ማለ ስለማላቅ ግን የምር እንደዛ አርጋ እኔ ግን ሳስበው ገድለዋለች በኋላ የሆነ እግዚአብሔርን በጣም ብልግና ነው እንጂ እናቴ ትምት የምር የሞት ነው የጆን ዳንኤል እና የጃኒ ነገር የግል ነገራቸው ነው ተፈላልገው ነው ያደረጉት ገባ ተገደው አይደለም ያደረጉት የግል ፍላጎት ነው ሚውቹዋል ኢንትረስት ነው እሷማው መታ ማውራቷ እስከዛሬ ድረስ አይደዋወሉም ነበር ወይ የሆነ ሰዓት ላይ ለመጣል ትሄድ ነበር ለምን ሶሻል ሚዲያ ላይ ጥሎ መተላለፍ አይደል ያለው ብዙ ጊዜ ፎሎወር የሚሰበስቡ ሰዎች የሚያደርጉት ምንድነው አንደኛውን ጥሎ አንደኛው ይነሳል ገባ ጌሙ ላይ ማሸነፍ ኤቪደንስ ይዞ መውጣት ነው ታረገው ነበር ከዚህ በፊት if that was the case ገባ አሁን ይመስለኛል እኔ በሚመስለኝ ባሰብኩት ጭንቅላቴ ላይ I think ወይ ከአዶናይ ጋር ተጨቃጭቋል በዚህ ጉዳይ ከዛ አካውንቷ ሲዘጋ ሆይ የሚል አለ ደግሞ እዚህ ጋር ቁጭ ብሎ ቀኑ ሙሉ ስለነሱ የሚያወራ እነሱ ሳይጀምሩ በፊት ኦሬዲ ጀምረውት ነበር ይሄ እንደ ፕሮፓጋንዳ ህዝብ ላይ እንደሚዘራው ቲክታክ ላይ ያለው በሙሉ ግሩፕ አለ የየራሳችን ግሩፕ አለ እዛ ግሩፕ ላይ ደግሞ የግድ 1000 ሰው ካለ የግድ ማለት ነው 100 ምቀኛ ነው ወይም ሚስጥር የሚያወጣ ነው ወይ ምናምን ነው ወይ ሰላይ ነው ገባሻ ሪፖርት አድርጉ ሲል ሽማግሌ እንኳን ሆኖ አቅም የሌለው ሰው ቢሆን ኦኬሽ ስለማያስደስተኝ ነው ብላ ይባላል ያንግ ነው በንግግርም በምንም ቁጭ ብላችሁ መፍታትና ማድረግ እንደው እርግጠኛ ነኝ ኦፕን ማይንድ ነው ብትነግረው እንኳን የፈለገችውን ነገር ብትነግረው ቢሚላት አይደለም ግን ወንድ አስቀምጣችሁ ሌላ ወንድ በጣም ይከብዳል እውነት ማለት በእውነት ስለዚህ ምንም ያሳዝናል በጣም ህርቶናል ናስዋ ካናዳ ቢመለስ ይሻላል ኩኒዬ ይሄ የእውነት የተረጋገጠ ነገር አለ ቺት አርጋበታለች አዶኒ ላይ ባልብዬ በቃ እኔ አልምልም እኮ አልኩሽ አርጋበታለች ጃኒ ራሷ አቁን ተናገር ነበር ለዛውም ከሌላ ከወለደ ኤክሷ ጋር እልህ ነው መሰለኝ አይ ሲጀመርስ ና የናዩ ባል ከሆነ ምን በቃ እኮ የሰው ነው አይደል እንዴ የሰው እኮ የሰው ነው አይደል ያ አዶናይ ጋር ሄዳለች ትችላል ማን ጋር ሄደች ግን ኩዊንሻዬ ኦልራይት አንቺ ነገር እንዳለ ሆኖ ሶሪ አይ ቀጥ አንቺ የምትይው ነገር እንዳለ ሆኖ አንዳንዴ የምትወጂው ሰው እንደ ወንድ ሆነው አንዳንድ ወንዶች የሚያፈቅራቸው ሴት because ድራማቲካል የሆነ ኤክስቼንጅ የሆነ አፕስ ኤንድ ዳውን የሆነ እሱ ከታሰረ በኋላ ነው እኔ ፎከሴ አንደርስታንድ ኩዊንሻ እኔ አሁን አዶናይ is going to be fine anyway ይሆናሉ ደግሞ እርግጠኛ ሆኜ ነው የምነግርሽ ለምን ብትይ ቢሃይንድ ሲን ምናልባት በስልክ ልልሽ የምችለው ነገር ነው እዚህ ጋር ማለት ስለሚከብደኝ ነው ማለትም ስለማልፈልግ ነው እኔ የሚታየኝ ግን ልጅቷ ስልባው ከሱ ጋራ አፍቅራው ከሱ ጋር መሆን ምናምን እኔ ይሄን ስናገር ዲስሪስፔክት ስለሚያደርግ ሴቶች ምናምን ስላየውበት ነው ይቅርታ አድርጉልኝ እኔ ቺተርም በወንድም በሴትም መንገድ ሰፖርት አላደርግም ግን አሁን እሷን መያዣ ያደረገበት የተለያዩ ሪዝኖች አሉ አካውንቷን ያዘግቦ ዝም ማለት ይቻላል በቃ ዳሴት ያ ቢዶን ነው ትክክል የተናገርሽው ልክ ነው ግን አንድ ነገር ምን አለ መሰለሽ አሁን አዶናይን ሳዩ በጭንቅላትሽ አስገቢውና
በጣም ምስኪን ሰው፣ ሰዎችን ሰፖርት የሚያደርግ ከእሷ ጋር የትም ቦታ ቢሄድ ደስ የሚለው በቃ በጣም ነው እንትን የሚላት እሷን ማለት ነው ትሪት የሚያደርጋት። እሷ እኮ ከአዶናይ የጎደለባት ነገር የለም። እዛ ጋር ግን ሚስ የምታደርገው ነገር አለ። እየሄደች ላጥ ብላ የምትመጣ አይነት ነገር። አሁን አዶናይ ወዷታል። የፈለገችውን ብታረግ በቃ እንደሚቀበላት አሳምነዋለሁ፣ እኔን ያምነኛል አይነት ነገር። እኔ የምናገረውን ብላለች እኮ እሷ ኮሚዲያ ላይ ተናግራለች። አዶናይ እኔ የምናገረውን በሙሉ ነው የሚያምነኝ ብላለች። አንድ እሱ፣ ሁለት ደግሞ መኪናውን ሲሰጠው ለዛ ለአርቲስቱ ለሆነ መጨረሻ ላይ ለተሰጠው ሰውዬ ቆሞ ጃኒትም አለች ሲል እኔ አንጀቴን የበላኝ በቃ ምን ያህል ቢወዳት ነው ብዬ። እሷ ግን ቆማ ፎቶ ለመነሳት ራሱ በአይኗ ነበረ እንትን ስታደርገው የነበረው በቃ አልፈልግም አይነት ነገር የሆነ እንደሆነ ነገር ስትሆን ነበረ። ለምን ይች ልጅ እማትፈልገው ከሆነ ለምን ልቡ ይሰበራል? ያ ግን አይደለም ይኸውልሽ እንዴት አውሽ እኔም እንደ ኩንሻ እንዲህ ነው ብዬ ባወራ ደስ ባለኝ። እውነት ለመናገር ግን አነገን ደግሞ ሌላ አይሹ ነው የሚመስልብኝ። ግን ከት ሲቹዌሽን ነበር ቲክቶክ ላይ ፍቅር ማለት ፍቅራችሁ ማለት እንትን አልነበረም ማለት ፐብሊክ አልነበረም። ግን አይ ከመናየው እኔ አሁን እናንቻውን የውስጣቸውን ትተን ያላየነውን ትተን ባየነው እንሂድና ቲክቶክ ላይ ምን እያየን ነበር ማለት ላይቭ ላይ ይገባሉ። ምን አውቃለሁ። ጃኒና እናየውና ጆን ዳንኤልም እየተጀናጀኑ ነበር አይደል? የሆነ ድራማ ነበር። ትዝ ይላችሁ ከሆነ ክሊፑ ሊለቀቅ አካባቢ ቺቲንግ የሚባል ተደብቆ ሊያደርገው የሚችለው ነገር ነው። ለእኛም እናየው ከናየው ጋር እንደነበረ ነው። ከናየው ጋር የሚሆን ነገር እንደነበራቸው እሷ እንዳለችው ሪሌሽንሺፕ ኖራቸው ይሆናል፣ ሲቹዌሽንሺፕ ኖራቸው ይሆናል። አይ ዶንት ኖ አይ ዋዝ ኖ ከጆኒ ጋር ነው ሪሌሽንሺፑ የጠረጠርከው? ሲቹዌሽንሺፕ የሚባል ነገር አለ አይደለ ግሬሲ? I mean, in our generation, it could be a situationship. እሷና መመቻቸት በቃ ብዙ ነገር እያደረጉ ሊሆን ይችላል። From what I see, አንድ ሰው ሚስቴ ነች ብሎ ያመጣት ያየናት ወይም ጓደኛዬ ነች ያለን እኛ እስከምናውቀው ድረስ እኔ እስካየሁት ድረስ ከጃኒ ጋር አልነበረም። ከጃኒ ጋር I felt like they had a situationship. ሁላችንም ፊል ያደረግነው ነገር ስለነበር በሪሌሽንሺፕ ደረጃ ግን አይተናቸዋል ወይ? ቺት አረገለ ብሎ ስለማውራት አንቺን ያበቃሽ ምክንያት ምንድነው? ይሄ ነው ያየው ምን ፍቅር ላይ እንደነበርኩ ነው አልኩ እንዴ። አሁን እኮ ያለው እኮ ነበርን ይፋ አላደረግነው እንጂ ፍቅር ላይ ነበርን። ከዛ በኋላ ወለድኩኝ። አሁን ልጅን ያሳደግኩኝ ነው ከናያ ጋር ተነጋግረን በቃ እኔ ሚስቴ ምናምን ያለ ነበር። ዛሬ ሚስቴ ያለ የነበረው ቀለበት እንኳን አላሰረላትም። ፍቅርና ሪሌሽንሺፕ are completely different. You can be in love with someone and still be in the situationship, right or wrong? ያ ኤኒዌይስ ግን ማለት ነው ኤኒዌይስ ምን አንለፋት ግሬሲ አንቺ ጃጅ አድርገሽ ስለመጣሽ ጃጅ አታርጉ ጃጅ አታርጉ ምን ለምን መሰለሽ የምንናገረው ነገር ላይ ራሳችን አቋማችን ምንድነው ብለን ማሰብ መቻል። እኔ አቋሜ ማለት ነው እኔ የኔ አቋም ልንገር ሀቤል ሀወይ እኔ አማርኛ ብዙም ጎበዝ አይደለሁም፣ ግን እኔ ለሴት ነው ማወራው። አቢዩዝ ማለት እናንተ ስትሳደቡ ስትማቱ የሆነ ነገር ስታረጉ ይሄ ፍቅር መግለጫ አይደለም። አቢዩዝ ስለሆነ አንድ ሴት ልጅ ይሄንን አንድ የሆነ እንትን ባውንደሪ ሊኖራት ይችላል። እነሱ የሚፈልጉትም እንደዚህ ነው። አብዛኞቹ ሴቶች እንደዚህ አይደለም። ዳኒሻ እዛ ላይ ሳንገባ በፊት ምን አለ ግሬሲ የፍቅር መግለጫ ሊሆን አይችልም። የሀዘን ስሜት አንተ የምትሰጠው ከሆነ ለሚስትህ ይሄ ፍቅር መግለጫ አይደለም። ግሬሲ አንዳንዴ ምን መረዳት አለብን መሰለሽ፣ ጥፋት ከሆነ በደና ጊዜ ጥፋት ነው ይሄ ነገር ስተት ተደርጎብኛል ብሎ ሰው ያወራል። ሁሉም አያወራም። አንዳንዴ ደግሞ ሰዎች ምን ይጠቀሙባቸዋል መሰለሽ፣ ልክ ሲወድቁ እያደጉ ያሉ ሰዎችን እንደ መሰላል መጠቀም ይፈልጋሉ። ከምን አንፃር መሰለሽ፣ እኔ አሁን ለምሳሌ አቤላ የሚያቀኛልና ሁሉ የሚያቁኛል። አንቺ ብታጠፊ አጥፍተሻል በቃኝ ልልሽ ይችላል። ለምን ተውካት? አይ በቃኝ ካልኩኝ እኔ ምክንያት ይዘግቻለሁ። የሆነ ቀን ስወድቅ ጠብቄ እንደዚህ አርጋኝ እሷ እንደዚህ በድለኝ ብዬ ካወራው መወጣጫ ላረግሽ ነው። ችግርሽ ችግር ስለነበረ አይደለም በሰዓቱ። ይኸውልሽ ችግርም ከሆነ እኔ መምታት ነበረበት መምታት አለበት እያልኩ አይደለም። ችግርም ከነበረ በሰዓቱ ይሄን አርጎኛል በቃ አልፈልግም ብላ መራቅ ትችላለች። እቺ ልጅ አልተገደደችም። ስቲልም ይሄን እንደ ችግር መወጣጫ አርገሽ መጠቀም ከፈለግሽ ደግሞ ይስተት ነው እንዴ። እሷ እኮ አሁን እኮ አይ ቲንክ የሆነ ኢሜል ወይንም ዲቴል የሷ ዲቴል እሷ አለው መሰለኝ ማለት የሆነ ዲቴል ወካለው። አሁን እሷ እኮ የመጣችበት እኮ ቲክቶክ የተዘጋ ብላ ነው እንጂ እኮ ዝም ብላ በአይን ዝም ብላ እኮ አይደለም የመጣችው። ቲክቶክ ተዘጋ እሱ ያዘጋብኝ ነው አይደለ? በጃኒ በሚለው ደግሞ ደበደበኝ የሚለው ነገር መጣ እኮ ይሄ ግን እሷ ራሷ እንደዚህ በይሄ አይታችሁ ካለ እዚህ ጋር አንድ ጥያቄ ልጠይቅሽ። በጣም እንዴት ነው ራሷ እንደበዛ ልክ የምትቆርጠው?
ጃኒ ያን ጥያቄ ልጠይቃትና ከዛ ተመለስልኝ። ከዛ አወራ ዝም እላለሁ። እሺ ኤኒዌይስ ግን ሌላ ደግሞ ግሬስ ማለት ነው አንድ ጥያቄ ልጠይቅሽ። በጃኒ ልክ በጃኒ መጠን ጃኒ ቲክቶክ ላይ ታውቃለች ከሚባለው አንጻር ሰው አካውንቷ ላይ አለ የለም ኢሜል መቀየር እንዴት እንዳለባት ታውቃለች አታውቅም? ኢትስ ካይንድ ኦፍ ዲፊካልት አይ ዶንት ኖ። ይሄ ቲክቶክ በምን ምክንያት ባንድ ኮምፕሊትሊ ሪሙቭ ማድረግ ትችላለች አትችልም? በጃኒ አቅም በጃኒ ጭንቅላት እንዴ ሀክ የሚደረግ ነገር በምንድን ነው እንደ ሀክ የሚደረገው? አንተ የሆነ ሰው አንተ ጋር ኤን ስላደ ማለት ሎጊን ስላደረገው እኮ አይደለም። ግሪስ ሓደ ነገር ከነገረክ ዝሓፍቲ አንድ ነገር አሁን የኔ አካውንት አለ እኔ ጋር የሚስቴ አካውንት አለ ገባሻ? እኔ የሚስቴን አካውንት ላይቭ እንዳትገባና እንድትገባ ላረጋት አልችልም። ማንንም ሊችል አይችልም ገባሻ? ወይም ልነጥቃት እችላለሁ። ብሪሙቭ ጠቅላላ ከስልኳ ላወጣት እችላለሁ። የራሴን ኢሜል ቀይሬ የራሴን ስልክ ቁጥር ቀይሬ ካልሆነ ግን ላይቭ እንዳትገባ ላረጋት አልችልም። አይቻልም በጭራሽ። ላይቭ እንዳትገባ እኮ አይደለም በምንድን ነው ባን የሚሆነው? ባን ልንገርሽ ሰው ራሱ ሪፖርት ሲያደርግሽ ወይ ደግሞ የራስሽን ኮንተንት የምታሳዩ ላይቭ ላይ የምትሰሩ ቪዲዮታት ካልሆነ በስተቀር ወይም ደግሞ ሰው ሪፖርት ብዙ ሰው ተሰብስቦ ሪፖርት ካላደረገሽ በስተቀር በአንድ ሰው ሪፖርት የሚደረግ አይደለም አካውንት አይደለም እሱ ማለት ነው። ለምን 10,000 20,000 ፎሎወር ኖሮሽ ለራሱ እንደዛ ሊደረግ አይችልም? 20 ሚሊዮን ቲክታክ እኮ አሁን ያላችሁት እሱ ሊያደርግ አይችልም ወይንም እሱ አቅም የለውም ነው ወይንስ የሆነ ፕላትፎርም የለውም? እሱ እርግጠኛ አይደለም። እሱ እርግጠኛ አይደለም። ማስረጃ የለንም። እሷ ያለችው አዘጋብኝ ያለችው ለሱ አዘጋብኝ ብቻ አይደለም እኮ አቢዙኝ ያለው ምናምን እያሳየኝ አቢዝ ይኸውልሽ መጀመሪያ የመጣችው አዘጋብኝ ብላ ነው። ግሬስ እኮ አሁን እኮ የተለያየ